ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር አጎት ከተማ ላይ ሻለቃ አዛዡን ጨምሮ በመደምሰስ ድል ተቀዳጀ። ግንቦት 7 2018 ዓ.ም 105ኛ ኮር 44ኛ ክፍለ ጦር በሰከላ ወረዳ አጉት ከተማ ላይ በወሰደው መብረቃዊ ጥቃት ብዛት ያለውን የጠላት ኃይል ደምስሷል። አረመኔው ቡድን በአጉት ከተማን ህዝብ ምላስና ብልት በመቁረጥ ግፍ መፈጸሙ ሳይዘነጋ በጠዋቱ በመነሳት ከየቤቱ እያስወጣ የምርጫ ካርድ ሰዱ በማለት እያስገደደ ባለበት አጭር ሰዓት ነበልባሉ 44ኛ ክፍለ ጦር ተወርሮ በመድረስ የብልጽግና ስራ ጠባቂውን ቡድን ጉሮሮውን እያነቀ የመከላከያ ሻለቃውን አዛዥ ጨምሮ ብዛት ያላቸውን ዘራፊ ቡድን እስከ ወዲያኛው ማስወገድ ችሏል። የጠላት እግር እሳት የሆነው ጀብደኛው 44ኛ ክፍለ ጦር ሰከላ ወረዳ አጉት ላይ በፈጸመው ጥቃት ጠላት ሬሳውንና ቁስለኛውን ማንሳት ሳይችል በመፈርጠስ ቤተክርስቲያን መሽጎ ቢተርፍም በደርዘን የሚቆጠር ክላሽና በሺዎች የሚቆጠር ተተኳሽ አስታጥቋል። በተሳተፈበት ውጊያ ሁሉ የምርኮ ግዴታ ያደረገው ጀብደኛው 44ኛ ክፍለ ጦር ዛሬም 12 ክላሽ፣ አንድ የሻለቃ መሪው ሽጉጥ፣ ሁለት መገናኛ፣ 11800 ክላሽ ተተኳሽ፣ 720 ብሬን ተተኳሽ ተማርኳል ሲል አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም በጠገዴ ወረዳ ከነዋዎ መንደር የ305ኛ ኮር የተውጣጣ ኃይል ከፍተኛ ትንቅንቅ እንዳደረገ ታውቋል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የ305ኛ ኮር 76ኛ ክፍለ ጦር ከአንደኛ ሬጅመንት ከ3ኛ ሬጅመንት እና ከ4ኛ ሬጅመንት የተውጣጣ ኃይል በጠገዴ ወረዳ ሰጋሎ ከተማ በቀን 06/2018 ዓ.ም ከጠዋቱ 1 ሰዓት ጀምሮ በሶስት አቅጣጫ የተንቀሳቀሰው የብልጽግና ወራሪ ኃይል ሰጋሎ ከተማ መውጫ አጥቶ ሳሳሩን በልቷል። ከሳንጃ ከተማ በመነሳት ወደ ሰጋሎ፣ ከአሽሬ ከተማ በመነሳት ወደ ሰጋሎ ከተማና ከቀርቃራ በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫ እንቅስቃሴ ያደረገው የአብይ አህመድ ወታደር በተመረጡ 3 ቦታዎች ላይ በደፈጣ ተመቷል። በወታደር ልምድ ባላቸው ጠበብት መሪዎች እየተመራ ስትራቴጂካል ቦታዎችን ይዞ አድፍጦ በመጠበቅ በተወሰደው እርምጃ በጠላት ላይ መጠነ ሰፊ ኪሳራ ደርሷል። በወደ ውጊያው መጨረሻ በተሰበሰበው የወገን መረጃ መሰረትም 50 ሞት 25 በላይ ቁስለኛ አስተናግደዋል። በሌላ በኩል 305ኛ ኮር በሚንቀሳቀስበት ቀጠና በሲናር፣ በአዲስ ዓለም፣ በጎደቤ፣ በአምቶከልና መሰል ቀጠናዎች ቀጠናውን በፋኖ ስም ከሚንቀሳቀሱ ዘራፊዎች የመጽዳት ተልዕኮ ቀጥሏል። በዚህም ከማህበረሰቡ ከፍተኛ የሆነ ድጋፍና እገዛ እየተደረገላቸው መሆኑን መረዳት ተችሏል ሲል ባንዲራው ግርማ የ305ኛ ኮር ህዝብ ግንኙነት መምሪያ ኃላፊ ገልጸዋል። ሌላው አፋብን ወሎ ቤት አማራ ጀብደኛው ምኒልክ እዝ 102ኛ ኮር የ12ኛ ክፍለ ጦርን ለማጥቃት የመጣውን የጠላት ኃይል በመልሶ ማጥቃት ድባቅ መታ። ጠላት ግንቦት 7 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በሰንደዶ በር 12ኛ ክፍለ ጦርን ከበባ ውስጥ ለማስገባት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦ ተቀጥቅጦ ተመልሷል። የቀድሞ የዞብል አምባ ክፍለ ጦር ሰራዊት አባላት የአሁኑ 12ኛ ክፍለ ጦር ልማደኞች በሁሉም አቅጣጫ የመጣውን የአብይ አህመድ ቅልብተኛ ወታደር በመከላከልና በመልሶ ማጥቃት መጠነ ሰፊ ኪሳራ ደርሰውበታል። በአርበኛ ሀብተ ማርያም መንበሩ የሚመራው 12ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን የጠላት ቅጥረኛና ወራሪ ኃይል ላይ ቀድሞ የጋዥ ቦታዎችን በመያዝ በሞርተርና በድሽቃ እንዲሁም በማትረየስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራ ደርሰውበታል። ስግብግቡ በጎር ድንበር የሚመራው ስሌት የሌለው የብልጽግና ጨፍጫፊ አገዛዝ ባቀደውና ባለመው ልክ ሳይሳካለት ሞትና ቁሰኛውን ሳያነሳ እያንጠበጠበ ክንደ ብርቶቹን 12ኛ ክፍለ ጦርን መቋቋም አቅቶት ወደ መጣበት በሽንፈት መመለስ ተችሏል። 102ኛ ኮር የአማራ ህዝብ ቁርጥ ቀን ልጆች 12ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስደፈሩ ዛሬም እንደ ትናንቱ ክብራቸውን በማስጠበቅ የኃይል የበላይነት ወስደውበታል። ጠላት 12ኛ ክፍለ ጦር አሃድ የሆኑት በአንድ ሻለቃ፣ በሁለት ሻለቃ፣ በሶስተኛ ሻለቃ ብርቱ ምት በመፍረክረኩና አስከሬን ለማንሳት ባለመቻሉ የአየር ኃይል ቢጠቀም ነበልባሎችን ማቆም ተስኖት ውሏል። በመጨረሻም የአማራ ፋኖን ጥቃት መቋቋም ያቃተውና ቤተክርስቲያን በማውደም የሚታወቀው አገዛዙ ሆርማት ሆኖ በግምት ባስወነጨፈው መድፍ በዋጃ ከተማ የቅርብ ርቀት በተለምዶ ዋልካ መንደር ተብሎ በሚጠራው አካባቢ 2 ሲቪልና 6 ከብቶችን ገድሏል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።